አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ዛሬ ደግሞ ይዤ የመጣሁት ምን መሰላችሁ? ጂጂ ኪያና ሳምሪ እናትና ልጆቹ ማለት ነው። ያው ሰጣ ገባ ገብተዋል። ያው በህግ ጠይቃለሁ እያለች ነው ሳምሪ። እኔ እንደሱ ያለ ሴትዮ እንደው ተፈጥሮ አይቻላል። እንደዛ ልጇን እያረከሰች እና በቃ ጥሩ ያላደሉ ስልኮችን እየተሳደበች ምናምን ዝም ብለዋት ነበረ ሳሚና እንትና ማለት ነው ባሏ እና እሷ ደግሞ አበዛችው። ዛሬ ደግሞ በቃ እኔ ካሁን በኋላ ወደ ክስ ነው እንጂ ምናምን እያሉ ነው እነሱ ደግሞ ልጆቹ ሳሚና ባሏ ማለት ነው ሳምሪና ባሏ ወደ ህግ ሄዳለሁ ምናምን እያለ ነው እና በጣም የሚያስጠላ ወላሂ ከሌላ ጋር ጠብ ይሻላል ከእናት ጋር። አሁን እሷ ምንም ክፉ ብትሆን እናት ናት እና ብዙ እንትን ያስፈልገው ነበር ማለት ነው። እሷን ደግሞ ዝም ብሎ እንዳታዋት ደግሞ ያው አፏ አላረፈም። ዝም ብሎ የሆነው መንዘባረቅ ይሰጣል። ወላሂ በጣም እኔ ያሳዘነችኝ ልጅቱ ናት። ያኔ ይቺ እናትሽ ይቺ ምንድንሽ ምናምን እየተባለች በጎን እየተሰደበች እያለ በአደባባይ ወጣ ደግሞ እሷን ስትሰርባት አሁን ደግሞ ግራ ግብት ነው ያላትና ማለት ነው። የእሷን ነገር ህግና በህግ ጨርሰዋለሁ ብላለች። አሁን እሷ ጋር ሊካሰሱ ነው ወይስ ምን ብላ ነው የምትከሳት እናቷን? እናቷ ደግሞ ወይ ብትታሰር ወይ አንድ ነገር ብትሆን በጣም ብቻ ግን ያስጠላል ነገሩ። በጣም አስቸጋሪ ነው እና እኔ በጣም ግራ ግብት ሄዳ እሷ እናት ናት። ምንም ክፉ ብትሆን ምንም ብትሆን እናት ናት ተብላ ስትታው ደግሞ ያልሆነ ነገር እየተናገረች ያልሆነ ነገር እያወራች ማለት ነው። እና ውዶች እየላችኋለሁኝ። ጂጂም ደግሞ በጣም እያበዛችው ነው። አውዝ ብላ ያልሆነ ነገር ትናገራለች፣ ትሳደባለች። ብቻ ግን ያስጠላል አንዳንድ ጊዜ አይደለም እናት ቀርቶ ቤተሰብ ራሱ ራቅ ያለ ዘመድ ራሱ መጥፎ ነገር ሲናገር የእሷ ዘር ናት ምናምን መባሉ ራሱ አስጠላ ነው። እና አሁን እሷ ደግሞ ከዛ አልፋ በዘራቸው ተሰርባቸዋለች፣ በምናቸው ተሰርባቸዋለች። በቃ ከእናት የማይጠበቀውን ነገር እያደረገች ነው እሷ። እነሱ ደግሞ በትዕግስት ዝም ብሎ እያዩት ነበር። በቃ ልክ ምንም ማድረግ አልቻሉም። በዝም ነበር ያሉት። አሁን ግን ወደ ህግ እንወስደዋለን እያሉ ነው። ግን አሁን ብቻ አስቸጋሪ ነው። እናትና ልጅ ፍርድ ቤት መቅረብ ማለት አስቸጋሪ ነው እና አሁን እሷ አትሻብን ነው በነገራችን ላይ በቃ በጥቅሉ አትሻብን ነው። እሷ ደግሞ እስከ መቼው ድረስ ነው እንዲህ እያለ የምትቀጥለው? አሁን ደግሞ በሚዲያ እያሳጣቻቸው ነው። ምን እንደምታደርግ ራሱ ልጅቷ እኔ አላውቅም። ብቻ ግን በጣም አስቸጋሪ ነው። እናትና ልጅ ያን ያክል እንደዛ መካረር አሁን ከእሷ ነው እንጂ ከነሱ እኮ ብዙ ታግሷት ነበረ፣ ዝም ብለዋት ነበረ። እሷ ግን እየባሰባት ነው ሄደችው። አሁን ደግሞ በዘመዶቿ በባሏ ዘመዶች በባሏ ምናምን አልመሄድ ከልጅቷ አልፋ ወደ ሌላ እየሄደች ነው። ልጆች ተወልደዋል ከመካከላቸው። እንለያይ ቢሉ እንኳን አይለያዩም። እሷ ደግሞ ብትለያይም ራሱ ከባሏ ብትለይ ልጆችን ይዛ እንዴት ትሆናለች? ልጆችን ይዛ ብትለይ ደግሞ እናቷ ደግሞ እናት አትሆናትም። ያው ተድሮም ጀምራ ራሷ ፈልጋ የመጣች ናት እያለ ነው እሱ ደግሞ እና እናቷ ጋር ደግሞ በፊትም አይስማሙም ነበር አሉ ሳታገባ በፊትም። አልሙሂም በጥቅሉ በጣም ነው ያሳዘነችኝ ሳምሪ። ምክንያቱም በቃ አለ አይደለ የእሷ ልጅ መባሉ ያስጠላል። አንዳንድ ጊዜ ደግሞ እናት ወጥቶ እንደዛ ሲናገር በጣም ያሸማቅቃል። ሁለተኛ ደግሞ እራሷ በባሏ ላይ በልጆቿ ላይ የምታደርስባት ጫና በጣም ብቻ ግን
በጥቅሉ እነሱ አሁን ወደ ህግ እንወስደዋለን ያሉት ልጆቹ ማለት ነው። እንግዲህ ሊከሷት ነው። ምን ሊያደርጓት ነው? የመጀመሪያ ጊዜ እናትና ልጅ ሲካሰስ ማለት ነው። በህይወት ይሳብ ማለት ነው። እንግዲህ እናትን ያክል ነገር ከሶ ወደ ፍርድ ማቅረብ ያው የእሷ ምንድን ነው ዛሬ ለሶሻል ሚዲያው በጣም ያስጠላል እንጂ እነሱ ላይ ምንም አይደለም። ምክንያቱም ህዳ ያው እናት ናትና ማለት ነው። እኔ እናት ክፉን ብትሆን እናት ናት፣ ስሟ ብቻ እናት ናት ማለት ነው። እና ብቻ ግን በጣም አስቸጋሪ የሆነባት ሳምሪ ወላሂ እኔ በጣም ያሳዘነችኝ። አትሰድባት፣ እናት ናት፣ ዝም አትላት፣ አፏ አያርፍም። ደግሞ 2 ልጅ ወልደዋል። እነዚህ ልጆች እንዴት ታደርጋቸዋለች? እንደዚህ ሆኖ በጣም ግን በጣም ያስጠላል ወላሂ። እኔ አሁን በጣም ቪዲዮ ልሰራበት ፈልጌ ነበር እነሱ ላይ ግን አላደርሰኝ ብሎ ነው እንጂ ምክንያቱም እኔ ላይ ቢሆንስ አሁን እኛ ላይ ሆኖ ቢሆን ምንድነው የምናደርጋቸው? እናትና አንዲት ክፉ እናት ብትኖረን ምንድነው የምናደርጋት የሚለውን ይዘን እንደዛ ሳስበው የዚች ደግሞ ባስ ያለ ነው። የዚች አይደለም እንደው እናት አካባቢ ይፈጠራል ተብሎ የማይታወቅ እንደው በባዳ ራሱ የማይነገር ምናምን በቃ ያንን እያወራች እየሳደበች ምን እያለች አሸማቀቀቻቸው ወይ ደግሞ በጣም እንትን አለቻቸው፣ አስቸገረቻቸው ማለት ነው። ከዚህ ውጭ ያው ወደ ህግ ብንወስደው ይሻላል አፍ ላፍ ከመካፈት ብለው ነው አሁን ዝም ያሉት። እንግዲህ ወደፊት ያለውን እስኪ እናየዋለን ማለት ነው። ብቻ ግን ያስጠላል። ምንም ቢሆን እናታችሁ እናት ናትና ምንም ክፉ ብትሆን ምን ይደረጋል? ብቻ አትሻብን ነው እንጂ እናት ምን ትደረጋለች? አሁን እንደው የእናት ክፉ ምን ይደረጋል? አላኩልሃል እንግዲህ ሁሉም አሳዛኝ ነው ወላሂ። እኔ በጣም ያሳዝነችኝ ምክንያቱም ዝም አትላት፣ እየባሰባት ነው ሄደው። አትናገራት ደግሞ እናት ናት። ዝም አትል ደግሞ ይቺ እናትሽ በቃ በሚዲያ እንደው ቻናሏን እንኳን ክፍት አድርጋ የሆነ ቪዲዮ ስትለቅ እንኳን ያንን ለማየት እንኳን የሆነ መጥፎ ነገር ለቃ ለማየት እንኳን ሰው ምን ይለኛል የእሷ ልጅ መባሉ ራሱ በጣም ያስጠላበታል። እና እኔ እንግዲህ ወላሂ እስከ መጨረሻው እናያለን። እነሱም ወደ ህግ እንወስደዋለን ብለዋል። ብቻ ግን በጣም ያሳዝናል። ወላሂ ሁላችሁም ማለት ነው ዱዓ ማድረግ ነው እንደ እናታችንን። በጣም የሚያስደነግጥ ነገር ነው። እና በተረፈ የዛሬ ቪዲዮ ያስኩት ይሄን ይመስላል። ባጭሩ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በቀጣይ ቪዲዮ